ሰላም ጤና ይስጥልኝ እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። የኔ ምርጦች ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬ ጅንኑ እንግዲህ ከፍፄ ቤት በእንግድነት ተጠርቶ ትልቅ ስጦታ ተበርክቶለታል ማለት ነው። እሱንም ደግሞ የእሙሽዬንና የጅኑንን ፎቶ አንድ ላይ አሰርቶ ነው እንግዲህ ሰርፕራይዝ ያደረገው። በጣም ደስ ይላል። እሙሽዬ እናታችን ፈጣሪ እድሜ ጤናውን ያብዛልሽ ነው የምለው። የኔ ደርባባ እናት ክብር ለእናቶች ክብር ለሴቶች ብለን እንግዲህ እንቀጥላለን ማለት ነው። ከዛ በተረፈ ጅንኑና ሀይሚቲ ሰሞኑን እንግዲህ ቁልት እያሉብን ይገኛሉ ማለት ነው። ለማንኛውም ከዛ ጭቅጭቅ ከዛ ንዝንዝ ከዛ ሁሉ ጉድ ወጥታችሁ ዛሬ ላይ ደግሞ ሁለታችሁ እየተጨቃጨቃችሁ እየተደባደባችሁም ሆነ በፍቅር ተሞልታችሁ ስለመጣችሁ በጣም ደስ ብሎኛል። ይሄ ድብድቡን ንዝንዙን ምናምን አትዩት። በዛ መሀል ላይ ፍቅራቸው ሁለቱ ጋር ያለ ፍቅር እንደ እሳት ነበልባል እንዴት እንደሚነድ ግን ማየት አለባችሁ ማለት ነው። ለማንኛውም ደስ ይላል፣ ጥሩ ነው። እና ትናንትና ሀይሚቲም ተናግራለች። ተመልካቾችም አስተያየት እየሰጡ ይገኛሉና ጅንኑ ሀይሚቲን ሰርፕራይዝ እንዲያደርጋት ቆንጆ ልብስ ገዝቶ የሚያምር ልብስ ገዝቶ በቃ ይሆናል አይደለ? በቃ ሮማንቲክ የሆነ ሰርፕራይዝ በቃ እንዲያደርጋት የሚፈልጉ ሰዎች አሉ። ደስ የሚል ማለት ነው። ከቻሉም ደግሞ አንድ ላይ ተያይዘው ዱባይ ሄደው ዘና ፈታ ብለው ፍቅር ምን አይነት እንደሆነ ለፍቅር ምን መስዋዕት እንደሚከፈል ሁለቱም ማሳየት አለባቸው በሚል እንግዲህ ከተመልካችም የመጣ ጥያቄ አለ። ሀይሚቲም ትናንትና እየተሽኮረመመችም ሆነ እየተደረደረች ስትነግረው ነበረ። ጅንኑ ደግሞ ይሄንን ነገር መቼም ትሰማለህ ብዬ አስባለሁ። ትናንትና እሷም ከተናገረችው ነገር ቀልዱን ወደ ቁም ነገር አድርገህ እንደምታስደስታት እርግጠኛ ነኝ ማለት ነው። የኛ ሸበላ ማለት ነው። የኛ ጅንኑ የሀይሚቲ ቀብራራ እውነት እኔ ግን ደስ ብሎኝ በቃ አንድ ይሆናል አይደል? እንዴት ነው ፍቅራቸው ሁለት ፍቅረኛሞችም ሆኑ ባለትዳሮችም ሆኑ ሁሌ በፍቅር አይኖሩም። ጸብ ያለ ነው፣ በነገራችን ላይ ጸብ ያለ ነው። ከዛ ጀርባ ደግሞ ሰላም አለ፣ እርቅ አለ። ሁለት የተጣሉ ሰዎች ተለያይተው ይቀራሉ ብለን ማሰብ የለብንም። ይታረቃሉ፣ ህይወት ይቀጥላል። ገባችሁ አይደለ? እና ያንን ማሰብ አለብን። አንዳንድ ልጆች ደግሞ እባካችሁ ጣልቃ ገብታችሁ እራስ በራሳችሁ አትሰዳደቡ። በተለይ በስደት ላይ ያላችሁ እህቶቼ ማለት ነው። ስሬስ እውነት ነው የምላችሁ። እና አንድነትን የመሰለ ነገር የለም። አንድነት ፍጠሩ፣ ሰላምን ስበኩ እግዚአብሔርን። እና የሆነ ራስ በራሳችሁ በእነሱ የተነሳ ትሰዳደባላችሁ፣ ቤተሰብ ደረጃ ትደርሳላችሁ። እና ይሄ ነገር ቢቀርባችሁ መልካም ነው ብዬ አስባለሁ። በእርግጥ የምትሳደቡ ሰዎች ማንንም አትወክሉም። የእውነት ነው የምላችሁ። እና ለራሳችሁም ቢሆን ጥሩ አይደለም። ክብር የሚባል ነገር አለ በነገራችን ላይ ማለት ነው። ለሰው ተቆርቆራችሁ ሰውን ለማስከበር ከምትሞክሩ ራሳችሁን ማክበር አለባችሁ ማለት ነው። እኔ እንደዛ ነው የሚሰማኝ። እና መጀመሪያ ክብር ለእኛ ሶሻል ሚዲያ ላይ ስንወጣ ማለት ነው። በአሁኑ ሰዓት አይደለም የተናገራችሁት ቀርቶ እያወራችሁ ፈሳችሁ ራሱ ቢያመልጥ ፈሷን ፈሳች ተብሎ ነው ሶሻል ሚዲያ ላይ ለጥፈዋችሁ የሚመጡት ማለት ነው። እና ክብራችንን ራሳችን መጠበቅ አለብን። ለምንናገረው ለምንራመዳቸው ነገሮች እንጠንቀቅ። ዛሬ ላይ የምትናገሩት መጥፎም ሆነ ጥሩ ነገር በየሚዲያው ፖስት የሚደረገው ማለት ነው። እና እንደዛ ነው። ከቻላችሁ ማለት ነው አንድነትን ፍጠሩ። የእውነት ነው የምላችሁ፣ አንድነትን መፍጠር አለባችሁ። እራሳቸው ቡራም ሀይሚም ሁሌም ይነግሯችኋል፣ ሁሌም ነው የሚናገሩት። በእኛ የተነሳ እናንተ አትጣሉ፣ በስደት ላይ ያላችሁ የራሳችሁን ጠብቁ፣ ለምንድነው እንደዚህ የምትሆኑት ምናምን ብለው ይናገራሉ ማለት ነው። እና
በዛው ልክም ደግሞ በጣም ደስ የምትሉ ስርዓት ያላችሁ የእነሱን አንድነት የምትናገሩ በቃ መጨረሻቸውን ማየት የምትፈልጉም ደግሞ ምርጥ ምርጥ ልጆች አላችሁ። በቲክታክም በዩቲዩብም በኮሜንትም ኮሜንታተሮች ራሱ በጣም ነው የምትለዩት። እግዚአብሔርን በተለይ እኔ ቤት መታችሁ ራሱ ኮሜንት የምትጽፉልኝ ልጆች ማለት ነው ገንቢ ገንቢ በቃ ስህተት ካለ እንደዚህ እንደዚህ ስህተት ነው፣ ጥሩ ነገርም ካለ እንደዚህ እንደዚህ ጥሩ ነገር ነው ብላችሁ ትጽፋላችሁ። አስተያየት ለምትሰጡ ሰዎች በሙሉ ለተሳዳቢዎችም ጥሩ ኮሜንትም ለምታስቀምጡ ከልብ አመሰግናለሁ። የኔ ምርጦች፣ የኔ ምርጣ ምርጦች ማለት ነው። እንግዲህ ወደ ፊት ነው ወደ ኋላ ሳይሆን ወደ ፊት ጉዞ እና እንደዛ ነው። እንግዲህ ቡራጌ ማለት ነው። እኛ ሴቶች እንግዲህ ሴትም ስለሆንኩ ያው ሴቶች ልበል እኛ ብዬ ማለት ነው። እና እኛ ሴቶች በቃ የሆነ እንዴት ነው ሰርፕራይዝ ነገር እንወዳለን። የእውነት ነው የምላችሁ። በቃ ትንሽም ብትሆን አንድ ሰው በቃ ሲሰጠን እንደሰታለን። ትንሽ ነገርም ብትሆን እና ቡራጌ ደግሞ ማለት ነው ሀይሚ ልታስደስታት ይገባል። አሁን ሰሞኑን ጥሩ እየሄዳችሁ ነው። ያንን ነገር ለማስረሳት ብዙ እየጣርክ ነው ያለኸውን። ስለዚህ ሰዎች የሚሉህን ነገር ደግሞ የሚጠቅምህን ያዝ አድርግ፣ የማይጠቅምህን ደግሞ ወደ ጎን ብለክ ማለት ነው ተጓዝ። እሷንም የሚያስደስታትን ነገር አድርግ ማለት ነው። በእርግጥ በአሁን ሰዓት ብትወጡ በጣም አሪፍ ነው ብዬ አስባለሁ። ለራሳችሁም ለአይምሯችሁም ቢሆን መልካም ነው። ያው ሀይሚቲ ባለፈው እንደተደረደረች ያስታውቃል። አሁን ዱባይ እንሄድ ስትላት እምቢ ማለቷ ምናምንና እሷም ብላለች ተናግራለች። ለምን አትታገሰኝም? ለምንድን ነው ሌላ ሴት ይዤ ልሄድ የምትለኝ ምናምን ብላለች። እና በቃ ይሄ ነገር ቶሎ ሊገባ ይገባል ማለት ነው። አሁንም ቢሆን እምቢ ያለችኝ ምናምን ሳይሆን ቀስ ብለክ ለማሳመን ሞክር ማለት ነው። ደግሞ እንደምትሄዱ እርግጠኛ ነኝ፣ በጣም እርግጠኛ ነኝ ይዟት እንደሚሄድ ማለት ነው። እሷም ትስማማለች በዚህ ሀሳብ፣ ያው አውቃ ነው እንደዛ ያለችው ማለት ነው። እና በርቱ፣ ጠንክሩ፣ ስሩ። ለውጥ ላይ ነው ያላችሁት። በነገራችን ላይ በጣም ጎበዝ ልጆች ናቸው። ሀይሚቲም ቡራዬም ከራሳቸው አልፈው ለሰዎች እንጀራ የከፈቱ ልጆች ናቸው። ለጓደኞቻቸው በተለይ ማለት ነው። በዚህ አጋጣሚ ፍፄን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉት። በጣም መልካም ልጅ፣ ጥሩ ልጅ ነው። የእነሱን ሰላም የሚፈልግ ልጅ ነው። መቼም ከሰው ስህተት ከብረት ዝገት አይጠፋም አይደል? አንዳንድ ጊዜ ቢሳሳትም ግን መልካም ልጅ ከሚባሉት ውስጥ አንደኛው ፍፄና ሚፍታህ ናቸው። ቤክም ምርጥ ልጅ ነው በነገራችን ላይ